ውለታ መቼም አረሳም፣ በቀል እንኳን ቢሆን በታማኝነት እመልሳለሁ ብላለች ሩታዬ። እንግዲህ ታላቅ መልእክት ለአብርሽ አስተላልፋለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ልባችሁን መሻት ይሙላላችሁ። እናም ሩታ በቲክታክ ተከስታለች፣ ከች ብላለች ማለት ነው የኔ ውዶች። እና ውለታ መቼም ቢሆን አረሳም ስትል እኔ ሌላ ነገር ነበር ያሰብኩት። ከዛ መጨረሻ ላይ ምን አለች? ጉድ እኮ ነው፣ ጉድና ጅራት ከወደ ኋላ ነው ይባላል። በቀል እንኳ ቢሆን በታማኝነት ነው የምመልሰው፣ በጭራሽ አረሳም ማለች ማለት ነው። እና በነገራችን ላይ ሩታዬ ማለት ነው በቀል ምንም አያደርግልሽም፣ ምንም አይጠቅምሽም። ምክንያቱም የሰው ልጅ ማለት ነው ላጤ ሲሆን ይሻላል ባይሆን ልጅ አለሽ። የሰው ልጅ በቀል ዙሮ ለልጅ ነው የሚተርፈው፣ እስከ ልጅ ነው የሚተርፈው ማለት ነው። እና አንቺ የልጅ እናት ነሽ። የልጅ እናት የሆነ ሰው ደግሞ የማያስፈራው ነገር እንኳ ያስፈራዋል ማለት ነው። የሰው ልጅ ለልጁ ሲል ዝቅ ይላል። ስለዚህ አንቺ ደግሞ ለልጅሽ ስትይ ዝቅ ብለሽ መኖር ነው ያለብሽ ማለት ነው። ዝቅ ስልሽ አለው በዚህ ልክ በቀል ውስጥ ምናምን መግባት የለብሽም ማለት ነው። እያንዳንዱ ማንም ሆነ ማን የሚበቀለው ፈጣሪ ነው። ፈጣሪ በሰዎች መሃል አልገባም ብሏል ማለት ነው። እስካለ ድረስ ደግሞ እያንዳንዷ የተበደለች ሰው እያንዳንዷ ፈጣሪ ሳይውል ሳያድር ነው የሚመልስለት ማለት ነው። እናም አንቺ ደግሞ የተከበርሽ ነሽ፣ በበቀል ማታምኚ፣ ይቅርታ የሚል ልብ ያለሽ ነሽ። ስለዚህ ያንን ይቅርታሽን ደግሞ በእርግጥ አዎ ገፍተው ነው ለዚህ ያደረሱሽ። ነገር ግን ደግሞ በጭራሽ በቀል የሚባል ነገር ከውስጥሽ አስወጭ። ማንም ሆነ ማን የሆነ ነገር ቢመክርሽ በቀል እንደዚህ አድርግ ቢልሽ መቀበል የለብሽም በጭራሽ ማለት ነው። ምክንያቱም ዙሮ አንቺን ላያገኙሽ ይችላሉ፣ ግን ደግሞ ልጅ አለሽ ማለት ነው። ገብቶሻል? እና በተለይ ደግሞ ውሽሚትን ካጠገብሽ ማራቅ አለብሽ። ገብቶሻል? አብርሽ ልጁ ነው፣ ልጁን ይበድለዋል ብዬ አይደለም። ግን ደግሞ እሷ በልጅሽ ልትመጣብሽ ትችላለች። ታውቃለች አንቺ እንደማታሸንፍሽ። ከዚህ በፊትም ምን ማድረግ እንዳለብሽ ምን አድርገሽ እንዳሳየሻት ጠንቅቃ ታውቃለች። ስለዚህ አንቺን እንኳ የሆነ ነገር ማድረግ አቅሙ ባይኖራት ባትችል በልጅሽ ልትመጣብሽ ትችላለች። ልጅሽን ደግሞ በቀላል መንገድ ታገኘዋለች። ለምን? አብርሽ ይዞት ይሄዳል። አብርሽ ይዞት ስለሚንቀሳቀስ ቤትም ይዞት ስለሚሄድ እሷ ደግሞ እሱን ለማግኘት ስትል መገናኘቷ ከልጁ ጋር ስለማይቀር አንቺ ደግሞ ይህንን ነገር በፍጹም ከዚህ ነገር እንደውም ልጅሽንም ራስሽንም ማራቅ ማግለል ነው ያለብሽ እንጂ በፍጹም ከነሱ ጋር እንቺ ስላንቴ ውስጥ በጭራሽ እንድትገቢኔ አልፈልግም ማለት ነው። ገብቶሻል አይደል? ምክንያቱም ጥሩ ስላልሆነ ላንቺ የሚጎዳሽ ነገር ስለሆነ ማለት ነውና የማይተኛው የማያዳለው ፈጣሪ ያለልሽ እሱ እያንዳንዱን ነው የሚበቀልልሽ ማለት ነው። ትናንትና ምን ስታደርግ የነበረች ሁሉ እኮ ተመዝግቦላታል። ገብቶሻል? ያ መዝገብ ደግሞ አለ ተቀምጧል። ቀኑን ብቻ እየጠበቀ ነውና በቅርብ ቀን እንደምንባ እንደምታለቅስ አስረግጬ እነግርሻለሁ። እና የሰው ልጅ ውለታ ሳይረሳ ሲቀር ደስ ይላል። መልካም ነገሮችን ግን ደግሞ ይሄ ክፉን ነገር ከውስጥሽ ነቅለሽ ማውጣት አለብሽ። ምክንያቱም አንድ ሰው ቂም በያዘ ቁጥር መርዝ የሚጎዳው የተቀመጠበትን እቃ ነው ወይንስ? እና ቂምም ልክ እንደ መርዝ ነው ማለት ነው። ያኔ በውስጣችን ቋጥረን ስናስቀምጠው ያ ነገር ደግሞ እኛኑ ነው ዙሮ የሚበድለን፣ እኛኑ ነው የሚጎዳን።
ያኔ በዛም አለ በዚህ ፎር ኤግዛምፕል ያመጣውላችሁ ቂም መያዝ ጥሩ አይደለም ለማለት ፈልጌ ነው። በእርግጥ የሰው ልጅ የተበደለው የተገፋው ብዙ ነገር የተባለው ነገር ያማል እኮ ቀላል አይደለም። በቀላል መንገድ እንዲህ የሚረሳ አይደለም። ግን ደግሞ ለራስ ደህንነት ሲባል ለራስ ጤንነት ሲባል ነገሮችን መተው መርሳት፣ ለፈጣሪ መስጠት ባጭሩ ከውስጣችን እንኳን ሙሉ ለሙሉ መርሳት ባንችል ፈጣሪ ደግሞ እንዴ ሳያዳላ ዋጋቸውን ይሰጣቸዋል ማለት ነው። እና አንቺ ልጅሽ ጋር ወደፊት ጉዞ ወደፊት በቃ አለቀ። ይሄንን ነው ማድረግ ያለብሽ። እኔ ይሄንን ነው የምመክርሽ ማለት ነው። ምክንያቱም እኔ አንቺ ነገ ጧት ስትረስ ውስጥ ስትገቢ ዲፕሬሽን ውስጥ ስትገቢ ምናምን ማየት አልፈልግም። ምክንያቱም ደስተኛ ሆነሽ መኖር ነው እንድትኖሪ ነው የምፈልገው እንጂ ዛጋ እንድትነካኪ አልፈልግም። ታውቂያለሽ ውሽሚት በልጅሽ አስመስላ ጥሩ መስላ ለአብርሃምም እንደዛው መስላ እናንተን ለመለያየት የመጣሽ ስለሆነች አሁን ደግሞ በልጅሽ ልትመጣብሽ ስለምትችል መጠንቀቁ አይከፋም ማለት ነው። ውዶችዬ እናንተ ምን ትላላችሁ? ማለት አንድ ሰው የሆነ ነገር ስለተደረገ የግድ መበቃቀል አለበት ብዬ አላስብም። አሁን ሩታ የሆነ ነገር አደርጋለሁ በቀላለሁ ብላ ስትነሳ ደግሞ ከዛኛው ወገን ደግሞ በቀላለሁ ብሎ የሚነሳ ሰው አለ። ገብቷችኋል? ከዛ እስከ መቼ ወንፈል እየተመላለሱ እስከ መቼ ሊቀጥል ይችላል እንዴ? በጣም አደገኛ ነገር ነው ይሄ ማለት ነው። እና ከዚህ ነገር ወጥተሽ ራስሽን ሪፍሬሽ አድርገሽ ዘና ብለሽ ነው መኖር ያለብሽ። ለማን አባቱ ብለሽ ለማን ብለሽ እንባሽን ታፈሻለሽ? ለማን ብለሽ ዲፕሬሽን ውስጥ ትገቢያለሽ? ቀብረር ብለሽ ኖሪ። ለራስሽ አታንሽ። እንኳን ለራስሽ ለሰው መትረፍ የምትችል ልጅ እኮ ነሽ የኔ ዳይመንድ። አንቺ እኮ ፊልም ልስራ ብትይ አሁን ማንም ይፈልግሻል። ገባሽ? አንቺ አልፈልግም ስላልሽ እንጂ ፊልም ራሱ አብረሻቸው እንድትሰሪ የሚፈልጉ አርቲስቶች አሉ፣ ምናምን ተዋናዮች አሉ፣ ምናምን አሉ። እና ምክንያቱም አንቺ አቋምሽም ሞዴል መሆን ትችያለሽ፣ ሙዚቃ ሲያወጡ ሞዴል መሆን ትችያለሽ፣ ፊልም ሲሰሩ ተዋኝ መሆን ትችያለሽ፣ ካራክተሩ መጫወት ስለምትችይ አንቺን ራሱ ይፈልጉሻል። አንቺ ያው ዩቲዩብ ላይ ስራ ስለያሽ ስላልፈልግሽ ነው እንጂ ማለት ነው። እና ለማስታወቂያ ይፈልጉሻል፣ በዩቲዩብ ቢዝነስ ታገኛለሽ፣ ብዙ ወዳጃለሽ። በቃ አንቺ እኮ ሀብታም ነሽ ባጭሩ። እንዴ በመሬት ላይ እኮ ገነት የምትኖሪ ሰው ማለት አንቺ ማለት ነሽ። ስለዚህ ምንም እንደዚህ እንትን ውስጥ መግባት አይጠበቅብሽም። በተረፈ ወድሻለሁ፣ ኖሪልኝ፣ ፈጣሪ ጠብቅሽ፣ እናንተንም ፈጣሪ ጠብቃችሁ። ቀጣይ የምለቀው ቪዲዮ አለ፣ ቀጣይ እንገናኝ። ሰላም ቆዩልኝ።